ሳምንታዊ መልእክት ምርጫና ምክክር የዘላቂ ሰላም ህብረ ብሔራዊ አንድነትና ሁለንተናዊ ብልጽግና ራዕያችንን የምናሳካበት መንትያ መንገዶች ናቸው። ከሁሉም ቀድማ በዓለም ስልጣኔ የመገለጥ ከፍታ የነበራት ሀገራችን ኢትዮጵያ በድህነትና ኋላ ቀርነት ስሟ መነሳቱ ሊያበቃ ይገባል የሚል ቁጭት የሰነቀውን የለውጥ መንግስት እስካሁን አያሌ የሪፎርም ስራዎችን በመስራት ዝላይና ተስተካካይነት የፈጠሩ ሰፋፊ ውጤቶች አስመዝግበዋል። ከነዚህ ሪፎርሞች መካከል ለዘመናት አብሮን የዘለቀና ከፍተኛ ዋጋ ሲያስከፍለን የቆየው የዲሞክራሲ ባህል ስብራታችንን ትርጉም ባለው መልኩ ለመጠገን የተሰራው ስራ ነው። በዚህ ረገድ በህገ መንግስቱ መሰረት በየ5 ዓመቱ የሚካሄደው ጠቅላላ ምርጫ ጊዜውን ጠብቆ እንዲተገበር ከማድረግና የዲሞክራሲ ባህላችን መገንባትና ሀገራዊ ምክክር ማካሄድ የዘለቁ ብስለት ቁርጠኝነትና አሳታፊነትን የሚጠይቁ አያሌ ስራዎች እየተሰሩ ይገኛሉ። የዲሞክራሲ ባህላችን ላይ የሚታየውን ስብራት ለመጠገን የመግባባት ዲሞክራሲ እንደ ሁነኛ መፍትሄ እየተተገበረ ሲሆን የዚህ ጥረት ማዕከል የሆነው ደግሞ የሀገራዊ ምክክሩ ስራ ነው። የዛሬ 6 ዓመት ገለልተኛ ኮሚሽን ሆኖ በመዋቅር ወደ ስራ የገባው የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ሳምንት ከሁሉም ክልሎችና ከተማ አስተዳደሮች ባለድርሻ አካላት አጀንዳዎችን የመሰብሰብ ስራውን ወደ መጨረሻ ምዕራፍ ማሸጋገር ችሏል። ወደ ኋላ ቀርቶ የቆየውን የትግራይ ክልል ባለድርሻ አካላት አጀንዳ የማሰባሰብ ስራ በክልሉ ለማከናወን የተደረጉ በርካታ ጥረቶች እዛ ባለው ጎታች ኃይል ምክንያት አለመሳካቱን ተከትሎ የክልሉ ተወላጆች በብዛት በሚኖሩበትና የሁሉም ኢትዮጵያውያን የጋራ ቤት በሆነችው አዲስ አበባ ለ3 ቀናት አጀንዳ የማሰባሰብ መድረክ ተካሂዶ በስኬት ተጠናቋል። መድረኩ ከትግራይ ክልል ለዚሁ ሲባል የመጡ ተሳታፊዎችን ያካተተ ከ600 በላይ ባለድርሻ አካላት የተሳተፉበት ሲሆን ሂደቱ እጅግ የላቀ የመግባባትና የለውጥ መሻት የታየበት የትግራይ ህዝብ ፍላጎት በሙሉነት የሚያንጸባርቁ አጀንዳዎች ነጥረው የወጡበት በላቀ የተሳታፊዎች ብስለትና ዲሲፕሊን ታጅቦና በነጻነትና በዲሞክራሲያዊነት ተሞልቶ ተካሂዷል። በመድረኩ ብልጽግና ፓርቲን ጨምሮ 12 ክልሉን ማዕከል ያደረጉ ክልላዊና ሀገራዊ የፖለቲካ ፓርቲ ተወካዮችና ከተለያዩ የማህበረሰብ ክፍሎች የተወጣጡ ተሳታፊዎች ስፋትና ጥልቀት ያለው ምክክር አካሂደው 11 ዋና ዋና አጀንዳዎችና 51 ዝርዝር አጀንዳዎች ምክክር እንዲደረግባቸውና መፍትሄ እንዲፈለግላቸው በማለት ለኮሚሽኑ አስረክበዋል። ይህ ስራ እንደ ሀገር መፍጠር ለምንሻቸው የመግባባት የእርቅና የዘላቂ ሰላም ዓላማዎች መሳካት አይነተኛ ሚና አለው። ከዚህም በላይ የኢትዮጵያ ህዝቦች አጀንዳዎች ከሞላ ጎደል የሚመሳሰሉና የሚቀራረቡ መሆናቸውን ለመረዳት ተችሏል። መድረኩ በአዲስ አበባ መካሄዱ የትግራይ ህዝብ እኔ ብቻ አውቅልሃለሁ ከሚለው የማያግባባና ኋላ ቀር አስተሳሰብ የመላቀቅ ሂደት ላይ ተስፋ የፈነጠቀ ሆኖ ታይቷል። የመድረኩ ተሳታፊዎችም አዲስ የለውጥ ምዕራፍ እንዲጀምር ያላቸውን ከፍተኛ ፍላጎት ባሳየ መልኩ በሙሉ ፍላጎት ሲሳተፉና ሲተባበሩም ተስተውለዋል። በአጠቃላይ የሰሞኑ የትግራይ ክልል የባለድርሻ አካላት አጀንዳ የማሰባሰብ መድረክ የምክክር ኮሚሽኑ የዓመታት ጥረት ወደ ወሳኝ ምዕራፍ የደረሰበት ሁሉም አጀንዳዎች በአሳታፊነት እኩልነትና ፍትሃዊነት መሰብሰብ የተቻለበት እንዲሁም መጻኢው ጊዜ አዎንታዊ ሰላም፣ ሀገራዊ መግባባትና ሁለንተናዊ ልማት የሚነክስበት መሆኑን ያለንን ተስፋችንን ከፍ ያደረገ ታሪካዊ ክስተት ሆኖ ተስተውሏል። ይህም እየተሳካ ከሚገኘው ጠቅላላ ምርጫ ጋር በመንትያነት ተደምሮ ሲታይ እንደ ሀገር ምን ያክል ትልቅ ተስፋ እንዳለን በግልጽ የሚያሳይ ነው። ኢትዮጵያ ትመርጣለች፣ ትመክራለችም። በምርጫና በምክክር የሀገረ መንግስት ግንባታዋን ወደ ላቀ ደረጃ ታደርሳለች። ብልጽግና ፓርቲ መጋቢት 28 2018 ዓ.ም አዲስ አበባ